ተወዳጁ ጋዜጠኛ ገነነ መኩሪያ ሊብሮ ራሱን አጠፋ ወይንስ ሰው ገደለው? በሕይወቱ የመጨረሻ ሰዓታት አብሮ የነበረው ጋዜጠኛ የሚያውቀውን ሐቅ ተናገረ። አሁን የወሬውን ዝርዝር የምትሰሙበት ሰዓት ነው። ይህ ወሬ ፕላስ ነው። ገነነ መኩሪያ ሊብሮ ስጋ ለባሽ ቤተ መጻሕፍት ነበር። ስፖርትና ኪነ ጥበብን፣ ፖለቲካና ታሪክን ከቀድሞ ትዝታ ጋር እያዋዛ ሲያቀርብ ያስደምማል። የቀደመውን ዘመን የድምፅና የጽሑፍ ማስረጃ ለአዲሱ ትውልድ ለማቀበል አይሳሳም። መረጃ አያያዙም ያስደንቃል። በተለይ በስፖርት የካበተ የእውቀት ክምችት ነበረው። ሊብሮ እግር ኳስ ተጫዋች ነበር። የዕድሜውን እኩሌታ ደግሞ በጋዜጠኝነት አሳልፏል። ከአራት አስርት ዓመታት በላይ ሲናገር ሲጽፍ ኖሯል። እግር ኳሱ ላይ የለውጥ ሐሳብ ይዞ ሲሟገትም ከርሟል። የታሪክ ቅብብሎሹ እንዳይቋረጥ በርከት ያሉ መጽሐፍትን አሳትሟል። ለብዙሃኑ የመረጃ ምንጭ፣ የታሪክ አስታዋሽ ሆኖም አገልግሏል። ለዚህም ካፍን ጨምሮ የተለያዩ ተቋማት እውቅና ሰጥተውታል። የዚህን አንጋፋ ጋዜጠኛ የህይወት ታሪኩን ከመነሻው እስከ መድረሻው ብንዳስስ እጅግ አስደናቂ የህይወት ጉዞን በዚች ምድር ላይ አሳልፎ ያለፈ ሰው ነው። ጥር 13 2016 ዓ.ም ነበር ገነነ መኩሪያ ሊብሮ ከዚህ ዓለም በሞት የተለየው። ግን ደግሞ ከህልፈቱ በኋላ ባሉት ቀናት ውስጥ የተፈጠሩ ነገሮች ሁሉ አወዛጋቢ ናቸው። ጋዜጠኛ ገነነ መኩሪያ ሊብሮ ራሱን አጥፍቷል ወይስ ራሱን አላጠፋም የሚሉ አነጋጋሪ የነበሩ ጉዳዮች ሰሞኑን ሲነሱ ነበር። ስለ ገነነ ሊብሮ ሞት በሰዓቱም የሚያወዛግቡ ነገሮች ነበሩ። የተለያዩ ጥያቄዎች ሲነሱ ነበር። አንድ ከ70 ኪሎ በላይ የሚመዝን ሰው ሊያውም አንድ እግሩን በሕክምና ያጣ ሰው የበር እጀታ ላይ ራሱን አንቆ አጠፋ ሲባል ለማመን የሚከብድ ነገር አለው። በሰዓቱ በዚህ አወዛጋቢ ራሱን አጠፋ ዙሪያ ብዙ ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘና የሱም ሞት እየተረሳ መጥቶ ነበር። ሰሞኑን ግን በዚሁ በገነነ ሞት ዙሪያ አርአያ ተስፋ ማርያም በሚገርም ሁኔታ ተከታታይ ቪዲዮዎችን ዩቲዩብ ላይ እየለቀቀ ነው። ጥያቄዎችን እያነሳ እየሞገተ ነው። ጉዳዩን ለማጥራትም እየለፋ ነው። በመጀመሪያ የገነነ መኩሪያ ሊብሮን ወንድም፣ በመቀጠል ጋዜጠኛ ሰይድ ኪያርን እንግዳ አድርጎ በማቅረብ ስለ ገነነ ሞት እስከዛሬ ያልተሰሙ የሚያስገርሙ የሚያስደነግጡ መረጃዎችን እያወጣ ነው። በተለይ ጋዜጠኛ ሰይድ ኪያር ገነነ ከቤት ወጥቶ ሆቴል ካረፈ በኋላ እስከ ሞተበት ቀን ምሽት ድረስ የተፈጠረውን ነገር አንድ በአንድ አብራርቷል። የእርሱን ስህተት በማመን በገነነ ሞት እንዴት እሱን ተጠርጣሪ ለማድረግ እንደተሞከረ ፊልም በሚመስል መልኩ ይተርካል። በአርአያ ለተጠየቁ ጥያቄ የገነነ ወንድምም ሆነ ሰይድ ኪያር የመለሱት ምላሽ አለ። ወደኋላ ማነሳው ይሆናል። ገነነ 2016 ጥር 13 ከመቶ ኋላ በሳምንቱ ኢትዮፒካ ሊንክ የሬዲዮ ፕሮግራም ከገነነ ጋር በተያያዘ ሰፋ ያለ ዘገባን አሰራጭቶ ነበረ ለአድማጮቹ እና ያንን ተንተርሶ በወቅቱ በጣም በርካታ ሰዎች ጽፈዋል። ስለ ገነነ አሟሟት እንደገና የተሰማው ነገር ላይ ጥያቄ የሚያጭሩ በጣም በርካታ ጉዳዮችን አንስተዋል እና በጣም ትኩረታችንን ከሳቡ በወቅቱ ከተጻፉ ጉዳዮች ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ የጻፈው ጽሑፍ ወሳኝ ነው ብዬ አስባለሁ። እሱን እናንሳና እየጠየቅን ሰይድ ኪያር ሰሞኑን ከአርአያ ተስፋ ማርያም ጋር በነበረው ቆይታ የመለሳቸውን ጥያቄዎች እያያያዝን ብናብራራ መልካም ነው። ቴዎድሮስ ተክለአረጋይ ጋዜጠኛ ገነነ መኩሪያ ሊብሮ የራሱን ሕይወት እንዳጠፋ ኢትዮፒካ ሊንክ በውስጥ አዋቂ ፕሮግራሙ ዘገበ በሚል ርዕስ ከአንድ ዓመት ከግማሽ ወደዛ ባለው ጊዜ ውስጥ የጻፈው ጽሑፍን እዛው ማህበራዊ ገጹ በተለይ ፌስቡክ ላይ አግኝተናልና እንዲህ ይላል ቴዎድሮስ ተክለአረጋይ። ኢትዮፒካ ሊንክ ጋዜጠኛ ገነነ መኩሪያ ሊብሮ ሐሙስ ጥር 9 2016 ባለቤቱ በምታሽከረክረው መኪና ለስራ ጉዳይ ብሎ መሄዱንና ጉዳዩን ሲጨርስ እንዲደውል ነግራው ሰኞ ጥር 13 2016 ሪቼ በሚገኘውና ገነነ መኩሪያ ሊብሮ ባረፈበት ሆቴል ውስጥ ሞቶ እንደተገኘ ነው የገለጸው። እኔ በግሌ ይላል ቴዎድሮስ ተክለአረጋይ የኢትዮፒካ ሊንክ ዘገባ ከመልስ ይልቅ ጥያቄ ፈጥሮብኛል። የጋዜጠኛ ገነነ መኩሪያ አሟሟት ከትዳሩ ጋር ተያይዞ ሌሎች በጊዜ ሂደት የሚገለጡ እውነቶች እንዳሉት ይሰማኛል። ገነነ በእግሩ መቆረጥ የተነሳ ወዳጆቹ እንዳያገኙት ቢፈልግም በህይወት ላይ ተስፋ የቆረጠበት ደረጃ ላይ አድርሶታል ብዬ አላምንም ይላል ቴዎድሮስ ተክለአረጋይ። ይህንን ሲል ሰይድ ኪያር ደግሞ ከአርአያ ተስፋ ማርያም ጋር ባደረገው ቆይታ ከመሞቱ ከቀናት በፊት አግኝቶት ነበረ። ሰይድ ኪያር ምንድነው የሚለው? ምንም አይነት ህይወት ላይ ተስፋ የመቁረጥ ነገር አላየውበትም። ይልቁንም በጣም የበረታ
ከዚህ ከሰውነቱ ለውጥ ውጪ በጣም የበረታ ፊት፣ ነገሮችን አዳዲስ ሀሳቦችን ለመሞከር ጥረት ያደርግ እንደነበረ ያንን ነው ለማድረግ በወቅቱ ዩቲዩብ ከፍቶ እንደነበረ እዛው ባለበት ክፍል ውስጥም ዩቲዩቡን በመስራት እንደዚሁም ደግሞ አርቲፊሻል እግር ተገጥሞለት ቶሎ ወደ ስራ መመለስ እንደሚፈልግ ነው ሰይድ ኪያር የተናገረውና ገነነ በእግሩ መቆረጥ የተነሳ ወዳጆቹ እንዳያገኙት ቢፈልግም በህይወት ላይ ተስፋ የቆረጠበት ደረጃ አልደረሰም ብዬ አምናለሁ ወይም ደግሞ ተስፋ ቆርጧል ብዬ አላስብም ያለው ቴድሮስ ሰይድ ኪያር በወቅቱ ስለነበረ ከሱ ጋር ያው ተመሳሳይ የሆነ ነገር አለው ብዬ ነው ማስበው። እዛው ላይ ቴድሮስ ተክለአረጋይ ይህንንም ሰው ሰራሽ አካሉ ለሚሰራው ሰው በግልጽ ነግሮታል። ይሁንና የሰው ሰራሽ እግሩ ማሰራቱ በባለቤቱና የባለቤቱ እህት ዘንድ ተቀባይነት አላገኘም። ገነነም በመጨረሻም ሰው ሰራሽ አካሉን የማሰራቱን ሐሳብ ሲቀይር በስልክ እነሱም ስላልተስማሙበት በቃ ይቅር ነው ያለው። ገነነ ዛሬ ለምስክርነት ባይኖርም አስፈላጊ ከሆነ የድምጽ ቅጂው ከቴሌ መውጣት ይችላል። የገነነ አሟሟትን ስራዬ ብሎ የሚከታተል ሰው ሌላም እውነት ያገኛል ይላል። ሰይድ ኪያር ሲመልስለት እንግዲህ ሲመጣ አይ የእግሩ ጉዳይ ይቅር እንዳለውና እዚህ ከምትቆይ ለምን ወደ ቤት አትሄድም ሲለውም የመሄድ ፍላጎት እንደሌለው ገነነ መኩሪያ ሊብሮ በተመሳሳይ ደግሞ ይህንን የአርቲፊሻል እግሩን ነገር የማስተከሉን ኃላፊነት በዋናነት ስትከታተል የነበረችው የገነነ መኩሪያ ሊብሮ ባለቤት እህት እንደሆነች ነው ሰይድ ኪያር የሚያነሳው። እዛው ባደረጉት ቃለ መጠይቅ ላይም እንግዲህ የተጻጻፏቸውን ጽሁፎች አውጥተውታል። ምን እንደነበረ ይመስለኛል ሰይድ ኪያር ነው የአርቲፊሻል እግር የሚሰራለትን ሰለሞን የሚባለውን ሐኪም ያገናኘው ሰይድ ኪያር ነውና እዚህ ጋም በጣም የተፈጠረው ነገር ምን እንደሆነ እንደማይመለከታት ሁሉ እንደገለጸችለት ሰይድ ኪያር ያነሳልና እዛው ቪዲዮ ላይ ማየት ትችላላችሁ ማለት ነው። እንግዲህ ቴድሮስ ተክለአረጋይ የገነነን አሟሟት ስራዬ ብሎ የሚከታተል ሰው ሌላም እውነት ያገኛል። ራሱን በገመድ አንቆ ገደለ የሚለው መረጃ ጥያቄ የሚያስነሳ ነው። ገነነ ያለው በዊልቸር ላይ በመሆኑ ቆሞ ገመድ የሚያስርበት እንደ ኮርኒስ ማገር ያለ ነገር ስለሌለ እድሉ ጠባብ ነው። የተገለጸው አንገቱ ላይ ገመድ ተገኝቷል፣ ሆስፒታል ስጋውን የሚሰረስር አይነት የገመድ ምልክት ታይቶበታል የሚል ነው። ገመዱ ግን በማስረጃነት ለፖሊስ አልቀረበም። ሰይድ ኪያር ገነነ መኩሪያ የሞተበት ወይም ደግሞ እዛ ክፍል ውስጥ ቀድሞ ከተገኙ ሰዎች መካከል አንደኛው ነው። ባለቤቱ ገባች፣ ገነነ ራሱን አጠፋ ብላ እንደነገረችው ተናግሯል። እዚህ ከአርያ ጋር ባደረገው ቃለ መጠይቅ ላይና አርያ ጠየቀው ገመዱን አይተዋል ሲለው ምንም ነገር አላየውም፣ አላስታውስም፣ አንድ ጊዜ ብቻ ነው ገነነን ያየሁት የሚል መልስ ሰጥቷልና ይሄም በራሱ ጥያቄ የሚያስነሳ ነገር ነው። እንግዲህ ገነነ መጨረሻ ላይ የተገኘው ግማሽ አካሉ መሬት ግማሽ አካሉ ዊልቸር ላይ ነው ስለተባለ ገነነ ራሱን ሊያጠፋ የሚችለው አንገቱ ላይ ገመድ አስሮ ግራና ቀኝ በገዛ እጁ አጠንክሮ ገመዱን በመሳብ ነው። ይህ ደግሞ ከእውነታው ጋር በጣም ይጣረሳል። ማንም ሰው ይህንን ልሞክር ብል ህይወቱ ከመጥፋቱ በፊት ደንዝዞ ገመዱን ይለቀዋል። ስለዚህ በህይወት የመትረፍ እድሉ ሰፊ ነው። ገነነ በዚያ የጠለቀ እውቀቱ ይህንን ማሰብ ይቸግረዋል ብዬ አላምንም። ይህ ሩቅ ያለ ሐሳብ አይደለም። መጠኑ ከፍ ያለ መድኃኒት ጠጥቶ ወይንም ውጦ ቢባል በቀላሉ የሚያሳመን ነው። በገመድ ሳይንጠለጠል በገዛ እጁ ሸምቀቆን አጥብቆ ራሱን አጠፋ ማለት ግን በግሌም ስሰማ የመጀመሪያ ነው ይላል ቴድሮስ ተክለአረጋይ። ይህ ሐሳብ የሚሰራ ከሆነ ይበልጡን የህክምና ሰዎች አስተያየት ሊሰጡበት ይችላሉ። ገነነ ሌላን ሰው ህይወቱን አጥፍቶ ቆልፎበት ሄዶ ቢሆንስ የሚለውን ሐሳብ የማይታሰብና የሚሆን ሐሳብ አይደለምም በማለት ይገልጻል። ሰይድ ኪያር ኢንተርቪው ላይ ሲመልስ በሩ ከውስጥ ተቆልፎ ነበር ወይስ ከውጭ የሚለውን ነገር ግልጽ አይደለም ነው የሚለው። እንግዲህ ተጠርቶ ነው ሄደው ገነነ ትንሽ አሞታል እንደዚህ ተብሎ ነው ራሱን ያጠፋል ተብሎ ምንም ሐሳብ ውስጥም ስላልነበረ መጀመሪያ ላይ ልክ ሆቴሉ ጋር ሲደርስ ሰይድ ኪያር እንደሚናገረው ከሆነ የሆቴሉ ባለቤት የዛ ሆቴል ባለቤት እናውራ አይ ለሆቴሉም ስም ምንድነው ምናወራው የሚል ጥያቄ ጠይቄዋለሁ ነው የሚለው። ከዛን ቁልፍ ምናምን ሲል ጀስት በውስጥ በኩል እንደተቆለፈና እዛው ቤት ውስጥ የነበሩ ሆቴል ውስጥ የነበሩ ሰራተኞቹን መጥረቢያ አምጥተው ቤቱን የክፍሉን በር በመስበር ወደ ክፍሉ እንዲገቡ እንዳደረገ ነው የሚናገረውና
በውስጥ ተቆልፎ ነበር ወይስ ከውጪ የሚለውን ነገር በግልጽ የተቀመጠ ነገር እንደሌለ ነው ሰይድ ኪያር የተናገረው። እንግዲህ በኢትዮፒካ ሊንክ ዘገባ አደናጋሪ ጉዳይ ባለቤቱ ወይዘሮ አስቴር እና ጋዜጠኛ ሰይድ ኪያር ከሆቴሉ ተደውሎላቸው ይላል ቴዎድሮስ ተክለአረጋይ ደግሞ እዚህ ጋር ገነነ ማረፉን እንዳወቁ ለፖሊስ ሳያሳውቁ አስክሬኑን በመኪና ጭነው ወደ ቤት ወሰዱት የሚለው ነው። ገነነን ያህል ትልቅ ሰው ከቤቱ ወጥቶ አንድ ሆቴል መኝታ ክፍል ውስጥ ራሱን አጥፍቶ ሲገኝ እንዴት ፖሊስ ሳያውቀው ወደ ቤት ተወሰደ? ባለቤቷ አላሰበችውም ቢባል ሰይድ እንዴት ፖሊስ ይወቀው አልመጣለትም? ሁለቱም አላሰቡትም ይባል ሆቴሉ እንዴት በመኝታ ክፍሉ የሰው ሕይወት ጠፍቶ ፖሊስ ሳያውቅ ማንነታቸውን የማያውቃቸው ሰዎች አስክሬን በመኪና ጭኖ ሲወስዱ ዝም አለ? ገነነ ራሱን ያጠፋበት ገመድ ፖሊስ እጅ አልደረሰም። የት ሄደ? የሆቴሉ መኝታ ክፍል አካባቢ ካለ ስጋ ቤት መጥረቢያ መጥቶ ተሰበረ ይላል መረጃው። ሆቴሉ ተቀያሪ ቁልፍ ጽዳት ሰራተኞች የሚይዙት ቁልፍ የለውም ማለት ነው ወይስ ቁልፉ ከውስጥ በመቆለፉ በቁልፍ መከፈት ሳይቻል ቀርቶ ነው መጥረቢያ ፍለጋ የተገባው? እንግዲህ እነዚህን የሚጠይቃቸውን ጥያቄ ቀደም ሲል እንዳልኳቸው ሰይድ ኪያር አንድ በአንድ ነው የሚመልሳቸው ለአርአያ ማለት ነውና ጉዳዩ እንደ ጉዳይ ሰይድ ኪያር በወቅቱ የተቀነባበረ ሰይድ ኪያር እዚህ ነገር ውስጥ እጁ እንዳለ ተጠያቂ እንደሆነ ለማስገባት የሄዱበት ርቀት ራሱን የቻለ ድራማ ፊልም የሚመስል ነገር አለውና ሙሉ ኢንተርቪውን እዛው ከአርአያ ተስፋ ማርያም ጋር ባደረገው ቆይታ ታገኛላችሁ። እነዚህ ግን በወቅቱ በተለይ በቴዎድሮስ ተክለአረጋይ በኩል የተጠየቁ ጥያቄዎች በሰይድ ኪያር በኩል በተወሰነ መልኩ ምላሽ አላቸው ብዬ አስባለሁ። እንግዲህ ገነነ በኢትዮፒካ ሊንክ ዘገባ መሰረት ሐሙስ ጥር 9 2016 ዓ.ም ባለቤቱ በምታሽከረክረው መኪና ጊዮን ሆቴል ድረስ ሄዶ ስራህን ውይይትን ስጨርስ ደውልልኝ ብላው እንዳልደወለና ከሆቴሉ ሄዶ መኝታ እንደተከራየና ስልኩን እንዳጠፋ ተገልጿል። ይህ ዘገባ እውነትነት ሊኖረው ይችላል። ይሁንና ገነነ ለሌላ ወዳጁ ህይወቱ የጠፋ ቀን ደውሎ ሚስቴ ከቤት አስወጥታኝ ሆቴል ነው ያለሁት ብሎታል። ወዳጁም ጸጉሩን እየተከረከመ ስለነበረ ጨርሶ እንደሚሄድ ነግሮት ከጨረሰ በኋላ ወደ ገነነ ደጋግሞ ቢደውልም ስልኩ ሳይሰራለት ቀርቷል። ይህም ብቻ አይደለም። ህይወቱ ያለፈ ቀን ጋዜጠኛ ሰይድ የገነነን ስኳር በጣም መውረድ ለባለቤቱ ሲነግራት ምሪንዳ ስጣው ብላ ብቻ ዝም ነው ያለችው። ሐሙስ ቀን ላይ ጊዮን ሆቴል ያደረሰችው በዚያ ላይ ከፍተኛ የስኳር ህመምተኛና አንድ እግሩ ተቆርጦ በዊልቸር የሚንቀሳቀስ ባሏ መገኘቱን ስታውቅ እንዴት ወዳለበት ሳትሄድ ዝም አለች? ይህም ለገነነ ከቤት አወጣት የሚሰጠው ፍንጭ አለ። እዚህ ላይ አሁን ቴዎድሮስ የሚጠይቀው ጥያቄ ላይ ሰይድ የመለሰው መልስ አለ። እዛው ቪዲዮ ላይ ታገኙታላችሁ። የገነነ የመጨረሻው የህይወት ቀናት ይላል ቴዎድሮስ ተክለአረጋይ። ሀገራችን ባይሆን ራሱን የቻለ ፊልም ይወጣዋል። የሀገራችን ፊልም ሰሪዎች ብታስቡበት አይከፋም። የቀብሩ መጣደፍና መቀዛቀዝ፣ አስክሬኑ ከቤት ሊሸኙ ሲሆኑ አንድ ሚኒስቴርን ጨምሮ በድንኳን ሰው መታጣቱ ራሱን የቻለ የፊልም አካል ነው። እዚህ ጋር ደግሞ የገነነ መኩሪያ ወንድም እዛው ከአርአያ ጋር ባደረገው ቆይታ እህቱ የገነነ መኩሪያ ሊብሮ እህት የወንድሟን ሞት የሰማችው መኪና ውስጥ በተከፈተ የሬዲዮ ተከፍቶ ሰው እየተጓዘ ምናምን ገነነ መኩሪያ ሊብሮ ማረፉን የሰማችው ሬዲዮ ውስጥ እንዳለ ተናግራለች። ልክ ቤታቸው ሲደርሱ ደግሞ ገነነ መኩሪያ ሊብሮ ሞቷል ተብሎ ምናምን ወንድሙ ምኑ ከደረሱ በኋላ ምንም አይነት እንቅስቃሴ እንዳልነበረ ጭር ያለ እንደነበረ ነው እንግዲህ ወንድሙ ሲናገር የሰማ ነውና በጣም በሚያሳዝን መልኩ ነው። ከዛን የቀብሩ ዕለት ደግሞ የነበረው መቀዛቀዝ እንግዲህ እዚህ ፎቶግራፉ ላይ እንደምትመለከቱት በጣም ጥቂት ሰዎች የነበሩበት የቀብር ስነ ስርዓት ነበር። በጣም ብዙ ነገሩ የተቻኮለ ነበረ። እንግዲህ ራሱን የቻለ ፊልም የሚወጣው ነገር ነው ስለ ገነነ ሲነገሩ የነበረው እና እንግዲህ ሰሞኑን በመጀመሪያ የገነነ መኩሪያ ሊብሮ ወንድም ቀጥሎ ሰይድ ኪያር ጋር የነበሩ ቆይታዎች ውስጥ በጣም በርካታ ሀሳቦች ሲነገሩ ተመልክተናል። ጋዜጠኛ ሰይድ ኪያር ከገነነ ቤት ወጥቶ ሆቴል ካረፈ በኋላ እስከ ሞተበት ቀን ምሽት ድረስ የተፈጠረው ነገር አንድ በአንድ ነው ያብራራ የነበረው። የራሱን ስተን አምኗል። በአርአያ ለተጠየቁ ጥያቄዎች ደግሞ አንድ በአንድ መልስ ሲመልስ ተመልክተነዋል። አርአያ እንግዲህ ገነነ ከመሞቱ በፊት አንዱ ጓደኛው ከውጭ ደውሎለት ካወራው በኋላ ስልኩን ባለመስጋቱ ገነነ የያዘው ክፍል ውስጥ በጥያቄ የሚያጣደፉ ሰዎች እንደነበሩ መስማቱን ገልጿል። እዚህ ጋር ገነነ መኩሪያ ራሱን አጥፍቷል ወይስ በሰው ተገሏል የሚለው ነገር መልስ ለመስጠት በሆነ አይነት ጽንፍ አለ። ከላይ የተገለጹ ጉዳዮች አሉ፣ ራሱን አጥፍቷል በሚል የተቀመጡ ሐሳቦች አሉ። በዚህ በኩል ደግሞ ከመሞቱ በፊት
ያድርበት ወይም ደግሞ ያረፈበት ሆቴል ውስጥ ሩም ውስጥ የሆኑ ስልኩን ባለመዝጋቱ በጥያቄ ያጣደፉት የነበሩ ሰዎች እንደነበሩ ተነግሯል። አሁን የገነነ ሞት እንቆቅልሽ የሚፈታበት ጊዜ ደረሰ ይመስላል። የተለያዩ ጥያቄዎች መነሳት ጀምረዋል። ያን የመሰለ የስፖርት ጋዜጠኛ፣ ያን የመሰለ ጨዋታና ታሪክ አዋቂ፣ ያን የመሰለ ጸሐፊ የህይወቱ መጨረሻ የነበረበት ሁኔታ ያሳዝናል። ተስፋ መቁረጥ ውስጥ ገብቶ ነበረ። ከቤቱ ተገፍቶ አንዲት ጠባብ ክፍል ውስጥ ሞቶ መገኘቱ ያስቆጫል። ከምንም በላይ ደግሞ የሚያመው ነገር ባልተረጋገጠበት ሁኔታ ራሱን አጥፍቷል በመባሉ ብቻ በሚከተለው የኦርቶዶክስ ሃይማኖት ስርዓት ፍታት ሳይደረግለት ነው ተቻኩሎ የተቀበረው። ይህም ራሱን የቻለ ህመም አለው እና ሰሞኑን የተለያዩ ጥያቄዎች እየተነሱ ነው ያሉት። በጣም የሳበን ነገር ውስጥ ሰይድ ኪያርም ሆነ ወንድሙ የገነነ መኩሪያ ሊብሮ ወንድም ራሱን ገነነ መኩሪያ ሊብሮ አጥፍቷል ብለው አያምኑ። እንደው ሰይድ ኪያር ቃል በቃል ምንድን ነው ያለው መሰለ? ገነነ መኩሪያ ራሱን አጥፍቷል ብዬ 0% ጥርጣሬ የለኝም፣ አላጠፋም ራሱን የሚል መልስ ሰጥቷል። እና ብዙ ድራማዊ ነገሮች አሉና ራሱን አጥፍቷል የሚሉት በዚህ በኩል የተለያዩ ማስረጃዎችን ሲያቀርቡ ተመልክተናል። በጣም በዚህ 1 ዓመት ከምናምን ውስጥ የነበሩ እንቅስቃሴዎችን ስንመለከት በተለይ ባለቤቱ ወይዘሮ አስቴር ከገነነ ጋር የተያያዘ የተለያዩ ጉዳዮችን በማህበራዊ ትስስር ገጾቻቸው ይጽፉ የነበሩ ሰዎችን ከመክሰስ ጀምሮ መረጃ ከማስጠፋት ጀምሮ በጣም በርካታ ስራዎችን ስትሰራ እንደነበረ እናስታውሳለን። እንደው ለምሳሌ ማንሳት ከተቻለ ከወራት በፊት አንድ ፌስቡክ ላይ ከገነነ መኩሪያ ሊብሮ ጋር ጽሑፍ የጻፈን ልጅን በመክሰስ እስር ቤት ድረስ በመውሰድ ይገለገልበት የነበረውን ስልኩን ሁሉ ፖሊስ ጣቢያ አሳስራበት እንደነበረ በገጹ ላይ ጽፎ ተመልክተናል። እና ከገነነ ጋር የተያያዙ የተለያዩ አይነት ሀሳቦችን የሚያንጸባርቁ ሰዎችን የማፈን ድምጻቸውን እንዳያሰሙ የመዝጋት ነገር በባለቤቱ በኩል ሲደረግ እንደነበረ ተመልክተናል። በጣም ደግሞ በሚያሳዝን ሁኔታ ገነነ መኩሪያ የሞተ ሰሞን እዛው ለቅሶ ላይ የነበረ ለቅሶ ደራሽ የመሰለ ሰው ስልኬን ሰርቆኛል በማለት ገነነ ይጠቀምበት በነበረው ፌስቡክ ገጽ ይህን ሰው አፋልጉኝ፣ እንደዚህ አድርጎ ነው ስልኬን ወስዶብኛል ምናምን የሚል ነገር ጽፋ ተመልክተናል። ሰሞኑን ባሉ እንቅስቃሴዎች ውስጥ እንግዲህ በጣም በርካታ የገነነ መኩሪያ ሊብሮ ወዳጆች ማህበራዊ ትስስር ገጾችን እያጨናነቁ ይገኛሉ። አሁን ላይ የገነነ መኩሪያ ደም የሚጣራበት ሰዓት ደርሷል በማለት ነው እና በርካታ እንቅስቃሴዎች አሉ። እንቆቅልሾቹ ሰሞኑን ይፈታሉ የሚል ሀሳብ ይኖረናል። በተለይ ለመርማሪዎቹ ለፖሊሶችም የተለያዩ ጥያቄዎች ሲቀርብ ተመልክተናል እና አሁን ገነነ ራሱን አጥፍቷል ወይስ ሰው ገደለው የሚለውን ነገር መጨረሻ የሆነውን መልስ ማግኘት የሚቻለው ከፖሊስ ከመርማሪ ፖሊስ እጅ ነውና እኛም ተከታትለን እናደርሳቸዋለን። የሰይድ ኪያርና የአርያ ተስፋ ማርያምን ቃለ መጠይቅ ደግሞ ብታዩት በጣም ሪኮመንድ እናደርጋለን። በዚህ ሳምንት የወሬ ፕላስ ጉዳያችን ይህንን ይመስሉ ነበር። በምክንያት በማስረጃ የተለያዩ ወሬዎች ወደ እናንተ እናደርሳለን። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ ለሆናችሁ ቤተሰቦች ሼር፣ ሰብስክራይብ እና ላይክ ያድርጉ። እንወዳችኋለን። በሌላ የወሬ ፕላስ እንገናኛለን። ደህና ሰንብቱ።